መረጃው አለኝ ካለ ኮንታክት እናደርጋለን። ምን ስራችን ምንድን ነው? እዛው ላይ አይደለ እንደ ከአራቶቹ አንዱ መሪ አግኝቻለሁ ነው ያለው። እንግዲህ እሱ ራሱ በአንድ አይነት ነው የተናገረው። ልጁ ራሱ ቪዲዮ ሰራለሁ ነው ያለው። ግን ልጁ ከአራቶቹ መሪ ማለት እዛ ሲሸኙ ከነበሩት እንደዛ ነው ያለው። ከአራቶቹ አንደኛውን ልጅ አግኝቻለሁ መሪ የሆነው ነው ያለው እኮ። ምንድን ነው አራቶቹ ማለት? እነዛ ሁለቶቹ ምናምን ቀበርናት ያሉት ናቸው የተናገሩትን ነው። ከነዛ መሀል ነው አንዱን ያገኘው ቢሆን ነው እንጂ እንደዛ ነው ያለው። እንግዲህ እኛ የሰማነው እንደዛ ነው። ቴዎሪ የሰማነው ታዲያ ከአንዱ ቦታ አንዱ ቦታ እዛው በረሃ ላይ ሸሽጎ ምናምን ሁሉም ቦታ እንዲፈለግ ነው። ብቻ የሆነ ነገር እኮ እዚህ ጋር ነው የተፈጸመው ሲባል እስከዚህ ኪሎ ሜትር ድረስ ያሉት አካባቢዎች የሚጠረጠሩ ቦታዎች ተብሎ ነው አይደል ሪሰርች የሚደረገው። እነዚህን ነገሮች ለማድረግ ያለውን ነገር አሰማርቶ በጋራ ሄዶ ለማለት መረጃ የሚሰጡትን ሰዎች ራሱ በስውር ልኮ ፈልጉ እንደዚህ አይነት ነገሮች ካሉ ፍንጭ ካለ ምናምን ንገሩን ለማለት ወደዛ አካባቢ ሎኬሽኑ በደንብ መታወቅ አለበት፣ መጠናት አለበት። ይህንን ነገር ደግሞ ሄደው እዛ አካባቢ ላይ የሀገር ሰው ነው በየቀኑ የሚሄደው አይደለ እንዴ? እዛ አካባቢ ላይ ያለውን የሚጠረጠርበት ቦታ እዚህ ጋር ነው የሚታየው፣ መኖሪያው እዚህ ነው የሚለውን ነገር ስንተባበር ነው የምንተጋገዘው አይደል? አብዛኛውን ነገር ተስብሻ አሁን ዞሮ ያለው ጉዳይ ማን አሁን ይሄ ልጁ እኔም በተሰብ ማማክር ያለው ያው ታውቃለህ የሆነ ነገር ይደርስብኛ ብሎ ፈርቶ ያለውን ነገር አማክር ያለው። እኔ ግን ወይ በቤት አድርግ ብሎ በቤት የማላደርግም ቪዲዮ ሰራለሁኝ። ከዛ በኋላ ይቀበለኛል። የዛን ሰዓት እውነታውን ራሴን ወክሌ እውነታውን እናገራለሁ ብሏል። ይሄን ልጁን እዚህ ቦታ ላይ አሁን ፎቶ ማን ነው እንትኑን ሸር ላድርግልህና ያውቁታል፣ ሊደውሉትም ይችላል። እዚህ ቦታ ሊታወቅ ይችላል። የሚታወቅ ልጅ ነው። አንተ ራስህ ታውቀው ትችላለህ። የሆነ ሰዓት ላይ እነ ሳር ቤት ተቀምጦ እኮ አልኩ። ሸር ላድርግልህና ልጁ የሚታወቅ ነው። አርግልኝ፣ ሼር አርግልኝ። እኛ እንናገር፣ ችግር የለውም። እኛ ኃላፊነት እንውሰድ፣ እኛ አለን። እናንተ ብቻ ሰውየውን እንደዚህ ያለውን ልጅ እንትን በልልኝ፣ ሼር አርግልኝ። የቲክቶክ ስሙን ከነገራችሁኝ ሰርች አውት አድርጎ በውስጥ ማውራት ነው። ምንም የተለየ ነገር የለም። እኛ ኃላፊነቱን እንውሰድ፣ ሪስኩን ለእኛ ነገሩን። እንደዚህ አይነት ቦታ እንደዚህ አይነት ነገር ካላችሁ ይህ እኮ ነው መተጋገዝ የግድ። በቃ አንዳንዱ ይገርማል መጥቶ ስለዚህ እንትን አታበሉ፣ አትሸበሩ። ደስታው ሲሆን ይፈጥናል። የተለየ ነገር ስለሆነ አይደለም እና እንትን የሆነ ነገር የለም። ይሄ የተለቀቀች ተፈታች የሚባለው ነገር ገና ነው። እኛም እያደረግን ያለ ነው አሁን ሀገር ቤት ያለውን በህግ አግባብ መስመሩ መሄድ ያለበትን ነገር እየጨረስን ነው። እንደጨረስን እናሳውቃቸዋለን። አሁን ከጫፍ ደርሰናል። እዛ ያለውን ነገር ጨራርሰናል። የሚያስፈልገውን ነገር ብዙ ትብብሮች አግኝተናል። ከብዙ ተቋማት ጋር ተገናኝተናል። ብዙ አካላትን በአካል ጭምር ሄዶ የማውራትና ስለ ጉዳዩ የመንገድ ጉዳይ ተከናውኖ አልቋል። ከአባትየውም ጋር በቅርበት እየተሰራ ነው። እየተነጋገርን እየሰራን ነው። ለጊዜው መሰረታዊ ነገር የሚባለውን ነገር ለማድረግ
በውስጥ እየሰራን ስለሆነ ይሄ ነው አንላችሁም። ሰው በዚህ 3-4 ቀን ውስጥ ግን እዛ ያለው ነገር ያልቃል። ወደ ሶሻል ሚዲያው እንመለሳለን። እዛ አዲስ አበባ የሚያልቀው ነገር ካለቀ በኋላ ወደ ሶሻል ሚዲያው እንመለሳለን ማለት ነው። እዛ የሚያስፈልጉትን ነገሮች ካሟላን በኋላ ሰው በአንድም በሌላ መንገድ አባትየው ትላንት ተደውሎ ነበረ። አንድ ወዳዳቻችን ደውሎ ያው ነሚኪ ያለውን ነገር በቅርበት ነው የሚከታተሉት። ኦልሬዲ ተደዋውለው ነግረውናል። ያለውን ነገር ምንም እንትን የለም። መጀመር ያለበት ነገር ግን እዛ ተጀምሯል። ስለዚህ እናሳውቃቸዋለን። እሺ በዚች 2 ቀን 3 ቀን ውስጥ እናንተን የምታስፈልጉበት ቦታ ላይ በዚህ ታስፈልጋላችሁ ብለን እንነግራችኋለን። እዛ ያለውን ነገር እየጨረስን ነው። አሁን የምናደርገው ነገር ምንድን ነው? እንዴት ነው የምናደርገው? ምንድን ነው ኔክስት የምናደርገው የሚለውን ነገር ሚዲያ ላይ መንገሩ ዋጋ ስለማይኖረው እንደተነጋገር ነው። ዞሮ ታርጌታችን እነዚህን ሰዎች አድኖ መያዝ ነው። ያገቷት የትኛው መልኩ አድኖ ተባብሮ ወንጀለኞቹን ለህግ ማቅረብ ላይ ነው አሁን እየሰራን ያለ ነው። እያንዳንዱን ነገር በህግ አግባብ ሄዶ ከወሬ በዘለለ በህግ አግባብ ሄዶ እነዛን ሰዎች በህግ ቁጥጥር ዋጋ ተከፍለው በህግ ቁጥጥር ስር ከዋሉ ካሉበት ያመጧታል። ቶም እና ጄሪም አንጫወትም። ስለዚህ አለች የለችም ስጡን አትስጡን የሚለውን ነገር አውጥተውለታል። አሁን የምንሄደው ፈርዘር ነው። በተጠናከረ ነገር በምን አይነት መልኩ ለህግ አግባብ መቅረብ አለባቸው ላይ ነው በደንብ እየሰራን ያለ ነው። የምንችለውን ነገር እያደረግን ነው። ለህግ አግባብ ደግሞ የሚበቁ ዶክመንቶችን አሁንም ላኩልን ብለናል። ያንን ጉዳይ ምናምን አይደለም። ያንን ጉዳይ የተቀረጹት ኦዲዮዎች የነበሩ ዶክመንቶች ሁሉ ተሰባስበዋል። ኦልሬዲ እነሱ ይገባሉ። ምንም የተለየ ነገር የለውም። አሁን በአንድ ጉዳይ ላይ ተጨምሮ ፓወርፉል እንዲሆን ጉዳዩ አጀንዳው ከፍ እንዲል እነዚህን ጉዳዮች ቤተሰቦቻቸው ጋር ወደ ውጭ ወጥተው ለውስጥ ያደረገው እንዳለ ኮሚኒኬት አድርጉን እያለን ያለ ነው። ዶክመንት ላኩልን። ቤተሰቦቻቸው የሚገኙባቸውን ምን ተፈጥሮም እንደሆነ የጠፉም ከሆኑ እነዛን ነገር በሚያውቁ ሰዎች ተነግሮ፣ ምክንያቱም ወጥተው የቀሩ ብዙ አስክሬኖች፣ ብዙ ያልታወቁ ሰዎች እጃችን ላይ ዶክመንቶች አሉ። ወጥተው የቀሩ ብዙ አስክሬኖች መልካቸው ሳይታወቅ የሄዱባቸውን ጊዜያቶችና ቀኖች ሲነገር በዚህ ጊዜ ሄደዋል ሲባል ምናልባት ከነዛ ቀኖች ጋር የሞቱበት ሞቶ የተገኙበት በዚህ ቀን እንደዚህ ጀልባ ላይ የተሳፈሩ እየተባለ ባለፈው ከኢድ 1 ሳምንት በፊት ነው እንግዲህ 2 ጀልባ የተገለበጠው። ከ370 ምናምን በላይ ነው ህይወታቸው ያለፈው። 115 አስክሬን ነው የተገኘው እና ቴሌግራም ላይ እንደለቀቅንላችሁ በቪዲዮም የተቀበሩት። እነዚህም መልካቸው አይታወቅም፣ ሃይማኖታቸው አይታወቅም፣ ብሔራቸው አይታወቅም፣ ምንም መለያ የላቸውም። በአንድ ላይ ነው ኖርማል ተቆፍሮ የተቀበሩት። መረጃ እንዲሆን በዛን ቀን የተሳፈሩት ጀልባ ላይ ተብሎ በዚህ ቀን ነው የሄዱት። ከቤተሰብ ጋር ባደረጉት ኮሚኒኬሽን ነው እነዚህ ሰዎች ህይወታቸው አልፈዋል። የመጨረሻ ደውል የደውሉላችሁ መቼ ነው ተብሎ የተቀበሩበት ቀን ኤግዛክትሊ ተመዝግቦ ስላለ ከዛ ጋር ከተመሳሰለ ብቻ ልንነግራቸው ብንችለው እንጂ ፊታቸው አይለይም። ኦልሬዲ ጎርፍ ደግሞ ታውቁታላችሁ ባህሪውን። ወዲያው ነው ተነፋፍተው በአንድ ቀን ልዩነት ውስጥ ብዙ ተአምር ነው የሚፈጠረው። ውሃ ውስጥ ገብቶ የሞተ ሰው አንድ ቀን የሆናቸው 2 ቀን የሆናቸው አብጠው የፈነዱ ምናምን ብዙ ሰዎች ስላሉ ቤተሰቦች በዛ ጊዜ ወጥተውባቸው የቀሩ ካሉ አሁንም ጭምር በረሃው ላይ ያለው ህዝብ አይደለም። ቤተሰብ ይድረስ የሚያውቀው ነገር የለም እና ቤተሰብ ጋር የማይደውሉ ብዙ ሰዎች አሉ። ኢቭን ተሻግረው ሄደው ደርሰዋልም ተብለው የማይደውሉ እህት ወንድሞች አሉና ከባድ ስለሆነ ይሄ ነገር ሳውዲ ላይ ያለው ነገር ያስደነግጣል። እና በጣም ደወለች ራሷ ከትናንት ወዲያ ቪዲዮ የሰራው ገብቼ እንደዛ ለማለት ነው። ከትናንትና ወዲያ ቪዲዮ የሰራው ልክ ከትናንትና ወዲያ
አዎ ቪዲዮን አይታ ደወለች። በጣም ነው የማመሰግነው በእውነት ቪዲዮን አይታ ደወለች። አዎ ኮሜንት ላይ ጽፋ ኮሜንት አንቺ ጋር ኮሜንት እየፈለኩ ማለት ነው። ኮሜንት ላይ ስፈልግ እዛ ጋር ጽፋ ነበር። ከዛ ደግሞ የድሮ ፎቶ እንትን አድርጋ ኮሜንት ላይ ያገኘሁት። ከዛ እሷ መሆኗን አወቅኩና ላይክ ብያት። ከዛ በኋላ ያው እንትን ማነው ምንድነው እንትን ብያት ማለት ነው። አሁን ከእናቱ ጋር ለመገናኘት እንትን ስላለኝ ነው። የት ነው ያለችው? አግኝቻታለሁ። ያው በጣም ነው የማመሰግነው። ያንቺ እንኳን ደስ አለሽ አለች። አሁንም ኦንላይን ላይ ያለችው ስሟን ቀይራ ናት እኮ። የት ሀገር ነው ያለችው? ማለት ሳውዲ ናት? ኢትዮጵያ ናት? የት ናት? ሀገር ቤት ናት ያለችው። ሀገር ቤት ናት ያለችው። 10 ምናምን ዓመቴ ነኝ ሀገር ቤት ነኝ ያለሁት ብላለች። እና እሷ ስትፈልገው ነበር ልጇን አለች። ስልክ ስለጠፋብኝ ነው ምናምን አለች። ያው አሁንም ኦንላይን ተካች ትኖራለች። ለምን አንሰማም? ከሷ ለምን አትመጣም? ልጅ በቃ አሁንም ልጠራታለሁ አለች መሰለኝ። ከታች ካለች አንድ ቁጥር ትጽፋለች። ካለች ዋትስአፕ ላይ ቲክቶኳን ስክሪንሾት አድርገህ ላክልኝ። ዋትስአፕ ላይ ሞዴሬተሮች እንዲያስገቧት ልንገራቸው። ኦኬ እሺ። ሰላም የተከበራችሁ የዋላ ቤተሰቦች እንዴት ናችሁ? እኔ ዛሬ የመጣሁበት እኔም ለሃና ድምፅ እሆናለሁ በሚል መርህ ነው። ሃና ማለት ኢትዮጵያዊ ነች። እንደ ኢትዮጵያዊ ለሃና ድምፅ ለመሆን ዛሬ ይህን ቪዲዮ ሰርቻለሁ። ማለት የምፈልገው ሃና በህይወት እንዳለች የተለያዩ ሚዲያዎች ዘግበዋል። ስለዚህ ሃናን ያገታችሁ ወንድሞቻችን ማለት ቢከብድም ግን ወንድሞቻችን እንበላችሁ። በተለይ የውቅሮ ተወላጅ የትግራይ ልጅ የሆንከው አቶ ተክላይ ፕሊስ፣ እንዲሁም በአማራ ክልል አብረህ እህትክን የሸጥከው ወንድማችን ፕሊስ፣ ሌሎችም የነዚህ ተባባሪ የሆናችሁ ከሃና ራስ ላይ እንድትወርዱና ሃናን በሰላም ወደ ቤተሰቦቿ እንድትቀላቅሏት የሁላችንም የኢትዮጵያውያን ድምፅ እንዲሆን ማሳሰብ ፈልጋለሁ። ሃና ስለታገተች ዛሬ የኔ ቁስል አይነካም ማለት አይደለም። ነገም እህት አለኝ። ሴት ልጅ ማለት ሴት እናት ነች፣ ሴት እህት ነች፣ ሴት ሚስት ነች፣ ሴት ልጅ ነች፣ ሴት ሀገር ናት። ስለዚህ በሴት ልጅ አንደራደርም። እህታችን ሃና በህይወት ምንም ሳትሆን ወደ ቤተሰቦቿ በሰላም እንድትመለስ የሁላችንም ድምፅ እንዲሆን ይህም ቪዲዮ ሼር፣ ኮፒ ሊንክ በማድረግ እንድትተባበሩ በታላቅ አክብሮት እጠይቃለሁ። ሁላችሁም ኢትዮጵያውያን በብሔር ሳንከፋፈል ይሄ ጉዳይ የኢትዮጵያዊነት ጉዳይ ነው በማለት ሃናን ካለሽበት ስቃይ ለማውጣት ትግላችን አበርትተን መቀጠል መቻል አለብን። ሃና ለዚህ ጉዳይ ምክንያት ሆነች እንጂ ከሃና በፊት ለአመታት ታሽገው የኖሩ በዋሻ ድምጻቸው የተረሳ በዋሻ ውስጥ ተቀምጠው ልጅ ወልደው ለአመታት የኖሩ ሴቶች እንዳሉም መረጃዎች እየወጡ ይገኛሉ። ስለዚህ ለሃና ብቻ ሳይሆን ከጀርባ ላለው ቁስል ጭምር ድምፅ መሆን እንዳለብን ጥሬን ማስተላለፍ እፈልጋለሁ። ብዙዎች እህቶቻችን እንደወጡ እናት አባት መሮ ተቀብለው እርማቸውን አውጥተው በሐዘን ላይ ያሉ እናት አባቶች ወገኖች አሉ። ነገር ግን እነዚህ እህቶቻችን በየመን በነ ተክላይ እጅ ስር በመሆን በዋሻ ውስጥ ደብቀው ልጅ በማስወለድ ራሳቸውን እንዲጥሉ በማድረግ ለአመታት አብሯቸው እንዲኖሩና የሴት አዳሪነት ስራቸውን እንዲሰሩ እያደረጉ እንዳለ ብዙ መረጃዎች እየወጡ ይገኛሉ። ስለዚህ ይሄ ጉዳይ ሃና ምናልባት ለበጎም ይሆናል ይሄ ጉዳይ የተከሰተው የብዙ እህቶቻችንን ህይወት ለማትረፍ ምክንያት የሆነች ሃና ትሆናለች ብዬ አስባለሁ። ነገር ግን መጀመሪያ የሃና ጉዳይ መቋጨት አለበት። ከዛ በስተጀርባ ያለው በሙሉ መውጣት እንዳለበት ይሰማኛል። ይሄን ቪዲዮ ሼር፣ ኮፒ ሊንክ በማድረግ ለተለያዩ ቤተሰቦች በማድረስ ለሃና ድምፅ እንድንሆን በብሔር ሳንከፋፈል በተለያየ በጎጥ ሳንከፋፈል ወደ ፖለቲካው ሳናዘነብል ለሃና ድምፅ መሆን እንድንችል ጥሬን ማስተላለፍ ፈልጋለሁ። አመሰግናለሁ። ሼር፣ ኮፒ ሊንክ በማድረግ ለተለያዩ ሰዎች እንዲደርሱ አድርጉት። አመሰግናለሁ። የሞት ፍርድ ይገባዋል። ትክክል። ኢትዮጵያ ውስጥ የሞት ፍርድ የለም እንጂ ያው እድሜ ልክ ይፈረድበት ይሆናል ብለን ተስፋ እናደርጋለን። እንግዲህ ፈጣሪ ነው የሚያውቀው። ብቻ ግን ዋናው ለእኛ ትልቁ ነገር መያዙ ነው።
የ17 ዓመት ልጅ ደፍሮ በጥይት ተኩሶ ገሎ እንደው ለዛች ጥንጥዬ ህፃን እንደው ጥይት አስባችሁት አንድ ፍሬ ቀጫጫ ምስኪን ምርጫው ምንድነው? ቤት ይገብተሽ ስታይ ይገባሻል ማሪ። ቢፈረድበትም እየበላ እየጠጣ ይኖራል። ግን ያው ነፃነትን አጥቶ አንድ ቦታ ላይ ታስሮ መኖር እና ህይወትሽን ውጭ እየሰራሽ ቤተሰብ እየመሰረትሽ መኖር አንድ ነው እንዴ? ተው እንጂ እስር ቤትን ለምን እንደመኖር ትቆጥሩታላችሁ? እስኪ ይፈረድበት በሉ። እድሜ ልክ የሚፈረድበት አይመስለኝም። በ5 ዓመት እንዳይወጣ ፍሩ። ተመስገን እኮ ስለማትሉ ነገር እየባሰ የሚመጣው ተመስገን ስለማታውቁ መያዙን አታመሰግኑም። በመያዙ አትደሰቱም። ምን ዋጋ አለው ትላላችሁ? ሁሉን ነገር እንዳማረራችሁ ተይዞ እድሜ ልክ በተፈረደበት እሱንም ባገኘን እድሜ ልኩን እንኳን በተፈረደልን እንላለን። እናንተ ምን ዋጋ አለው? እየበላ እየጠጣ ይኖራል። እስር ቤት ውስጥም በኖረ በ5 ዓመት ወይ በ2 ዓመት ባልፈቱት እሱም በይ። ሰላም እንዴት አላችሁ? ዳገሬ ልጆችን ያለው እግዚአብሔር ይመስገን። የሃና ጉዳይ እንግዲህ አነጋጋሪ ሆኗል። እኛም እስካሁን ድረስ መተንፈስ አልቻልንም። አፍጠናል በአንድ ጉዳይ። እውነት ለመናገር ግን ብዙዎቻችሁ ሃና እዚህ አይነት ነገር ውስጥ የገባችው በብሔሯ ምክንያት አይደለም፣ ፖለቲካም አይደለም። እንደምነግራችሁ ነገር ሰምታችሁ ከሆነ ደላላዎቹ ራሱ ሲያወሩ ይሄ መች የሚባለውና ተክላ የሚባለው ከ10 ዓመት በላይ አብረው ሰርተዋል። አማራና ትግሬ ሆነው ማለት ነው። ግልጽ ነው። ብዙ አማራዎች እንዲና እንዲ የሚመላለሱበት መንገር ነው ጉዳዩ። ግን ወደ ፖለቲካ ለመውሰድ፣ ወደ ዘር ለመውሰድ፣ ወደ ጎጥ ለመውሰድ ሁሉ ብዙዎቻችሁ ትጋጋጡ ያያያችሁ ነው። ማንንም ሰው መርጦ አልተወለደም። እንኳን አይደለም ብሔሩን ከከሌና ከከሌ ነው እናትና አባቴ ነው እኔ ከከሌ ነው እናቴ ከሌ እንድትሆን ፈልጋለሁ ተብሎ አይደለም ሰው ተወለደ አይደል እንዴ? ተፈጥሮ እንጋፋው አንችልም። መርጦ ማንንም አልተወለደምና ስለዚህ እንደዛ አይነት ጉዳይ ሲመጣ እከሌ ብሔሯ ምንድነው እከሌ ፖለቲካ ተሳትፏ ምንድነው እያላችሁ እንዲህ የምትለጥጡት ነገር በጣም ነው የሚደብረው። በጣም ይሄ ፍትህ ጉዳይ ነው። ፎሎ ፍለጋ ነው፣ ላይክ ፍለጋ፣ አስመሳዮች እንዲዎች ምናምን። ፎሎ እና ላይክ እንዴት እንደሚመጣ በደንብ ያውቃል ሶሻል ሚዲያ ሰው። አብዛኞቹ የፎሎ ችግር የለባቸውም። ለምን ማህበረሰቡ ተንካክታችሁ እንደምትመጡ እናውቃለን። የብልግና ነገር፣ የባልና ሚስት ገመና ነገር፣ ከሌ እንዲህ አረገቻት፣ ጓደኛዋ አጋለጠቻት፣ ጠንቋይ ቤት ተሄደ እንዲህ ተሆነ ምናምን ሲባል ነው ግር ብላችሁ የምትሰለፉት ሚሊዮኖች አይደል? እንደዛ አይነት አጀንዳ ማንጣት ማራመድም እኮ ያቀታቸው። ለምንድን ነው እንዲህ የምታረጉት? አንዳንዶቻችሁ እስከምትበስሉ ድረስ ብዙ ሰው አረረኩ ነው። ብናር ምንም አናመጣም። በርግጥ ግን ልንገራችሁ ይሄ ነው